ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘንላችኋል። በዛሬው የገበያ ፖድካስት ልዩ ዝግጅት ቀዳሚ ያደረግነው መረጃ አሜሪካ ለወርቅ ንግድና አጠቃላይ የሱዳንን ወደ ሱዳን በድጋሚ በሙሉ ኃይሏ ልገባ እንደምትችል የሚያሳይ መረጃ መጥቷል። ይሄ መረጃ በተለይም ከዚህ ቀደም በአሜሪካ በኩል ስለ ሱዳንና በሱዳን ጉዳይ ላይ የተያዘው አቋምንም በእጅጉ የፈተሸ ነው ተብሏል። ምን ነገሮች ይዘዋል? የአሜሪካ ወደ ሱዳን መግባት በኢትዮጵያ ላይ ምን አይነት ተጽዕኖ ይፈጥራል? በሌላ በኩል ለኢትዮጵያ ምን አይነት ጥቅም አለው? የምንፈትሸው ጉዳይ ይሆናል። የሶስቱ ሀገራት ፉክክር አቡዳቢ፣ አንካራና ዋሽንግተን በሶማሊያና በሶማሌላንድ እንደዚሁም በምስራቅ አፍሪካ ቀጠና የተለያዩ እንቅስቃሴዎችን እያደረጉ ነው። የእነኛ ሀገራት እንቅስቃሴ አሁን ላይ ወደ ፉክክር ወደሚመስል ደረጃ ስለመሸጋገሩ ተሰምቷል። ይህንንም ጉዳይ በሚመለከት የምንላችሁ ነገር አለ። ኢትዮጵያና ግብፅ በሱዳን ስላለው ጦርነት ወይም የሱዳን ጦርነት እንዲቆም እንቅስቃሴ እንዲያደርጉ እንዲሰሩ ጥሪም እንዲያቀርቡ ተጠይቀዋል። ግሎባል ሴኩሪቲ የተሰኘ አንድ ዓለም አቀፍ የጥናት ኢንስቲትዩት ባወጣው ኢምፓክት ድረገጽ ነው የትንተና መረጃ ኢትዮጵያና ኤርትራን ሲያወዛግብ የነበረው የባህር በር ጉዳይ፣ በሌላ በኩል የአባይ ግድብንና የአባይ ወንዝን በተመለከተ አዲስ ምክረ ሐሳብ አዘል መረጃን አጋርቷል። በዚህ መረጃ መሰረት የኢትዮጵያ የባህር በር ጥያቄ ኤርትራ ወይም ከደቡባዊ ቀይ ባህር ቀጠና ወደ ማዕከል ወደ መካከለኛው የቀይ ባህር ቀጠና ፊቱን እንዲያዞር ያደረገ ነውም ተብሏል። ወይም ወደዛ የሚመክር ነው፣ ፖርት ሱዳን አካባቢ የሚያዘዋውር ነው ተብሏል። አሻጥርም ነው የሚል ሐሳብ እየቀረበ ነው። ለማንኛውም ይህንንም ጉዳይ እናየዋለን። የኤርትራው ፕሬዝዳንት መሸሸጊያ እንግዲህ ጥቆማ እየተሰጠበት ነው። ፕሬዝዳንት ኢሳያስ አፈወርቂ አገሪቱ ወደ ጦርነት የምትገባ ከሆነና የምትታመስ ከሆነ ማምለጫቸው የት ሀገር ሊሆን ይችላል? በተመሳሳይ ምን አይነት ዕጣ ፈንታስ ሊኖር ይችላል? አሁን ላይ በቀጠናው እየሆነ ካለው አጠቃላይ ውዝግብ ጋር በተያያዘ ምንድነው ሊፈጠር የሚችለው የሚለውን ነገር እንግዲህ በግልጽ ያሳየ ነው ተብሏል። ለማንኛውም ስለዚህም ጉዳይ በስፋት የምንዳስስ ይሆናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ዕለቱ ልዩ የገበያ ሚዲያ ፖድካስት ፕሮግራም ከመሸጋገሬ በፊት እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉልን፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ ለሌሎች እንዲዳረስ፣ እንደዚሁም በሐሳብ ደግሞ በሐሳብ መስጫ ሳጥን ውስጥ ሞራልም እንደዚሁም ደግሞ ድጋፍም የሚሆኑ ሐሳቦች ካሉ እንድታጋሩን፣ እንደዚሁም መስተካከል ያለባቸው ሐሳቦች ወይም ደግሞ የምታክሉልን ተጨማሪ መረጃዎችም ካሉ በዚሁ በሐሳብ መስጫ ሳጥን ውስጥ እንድታካፍሉን በመጋበዝ ከኛ ጋር አብራችሁ መስራት ለምትፈልጉ የገበያ ሚዲያ ስልክ ቁጥርና የኢሜል አድራሻ በዩቲዩብ ቻናላችን ላይ እንደሚገኝ በመጠቆም እንግዲህ ከዛ በመጠቀም ምርትና አገልግሎታችሁን በዚህ ትልቅ ፕሮግራም ላይ ማስተዋወቅና እንደዚሁም ለሕዝቡ ተደራሽ ማድረግ ትችላላችሁ ማለት ነው። ይሄን ካልኩኝ በኋላ ከፕሮግራማችን እንደምታተርፉ በማመን ቆይታችሁን ከኛ ጋር እንድታደርጉ እየጋበዝኩኝ በቀጥታ ወደ ዕለቱ ልዩ የፖድካስት ፕሮግራም አመራው። ቀዳሚ ያደረግነው መረጃ አሜሪካ ጉዳይ ነው። አሜሪካ ወደ ምስራቅ አፍሪካ ቀጠና ሳትመለከት ውላ ያደረችበት ጊዜ ወይም የምስራቅ አፍሪካ ቀጠናን አጀንዳ ሳታደርግ የውጭ ጉዳይ ፖሊሲ ያወጣችበት አሊያም ደግሞ ይህንን ቀጠና የሚመለከት አጀንዳን ሳትዳስስ ያሳለፈችበት ዓመት የለም። እናም ከዚህ ጋር ተያይዞ እንግዲህ ከሰሞኑ እየወጡ ያሉ መረጃዎች የሚያመላክቱት አሁኑ የአሜሪካው ፕሬዝዳንት የዶናልድ ትራምፕ አስተዳደር የተለያዩ ኢንቨስተሮች ወይም ደግሞ በኢንቨስትመንት ስራ ላይ ለምሳሌ በዋናነት በማዕድን ማውጣትና ኤክስፖርት ማድረግ ስራ ላይ የተሰማሩ ባለሀብቶችና የግል ድርጅቶችን ጭምር ወደ ሱዳን እንዲገቡ የሚያደርጉበትን እቅድና አግባብነት ያለው እቅድ አፈጻጸም ሁኔታን እየገመገሙ መሆናቸውን የተሰማው። እንግዲህ ከሰሞኑ እየወጡ ያሉ መረጃዎች በዋናነት አሜሪካ በሱዳን ያለው ሁኔታን እንዲረግብ ወይም ደግሞ ጦርነቱ እንዲቆምና አንጻራዊ ሰላም እንዲመጣ በማድረግ ሀገሪቱ ካላት የተፈጥሮ ሀብት በእጅጉ ለመጠቀም እየቋመጠች መሆኗን የሚያሳይ ነው።
ከዚህ ቀደም ግብፅ እንግዲህ በሱዳን ባለው የወርቅ ንግድ ውስጥ በተለይ በጀነራል አብዱል ፈታህ አልቡርሃን በኩል በመሆን ትልቅ ጥቅም እያግበሰበሰች ወይም እየሰበሰበች እንደሆነ ይታወቃል። ከዚህ ጋር ተያይዞ እንግዲህ ግብፅ ይህንን ጉዳይ እንዴት ነው የምትመለከተው የሚለውም ጉዳይ አነጋጋሪ ሆኗል። ምክንያቱም የአሜሪካ መንግስት ወደ ሱዳን የሚገባ ከሆነ እንግዲህ በሱዳን የሚኖረው መንግስት ወይም ደግሞ ይመጣል፣ ይተከላል ወይም ስልጣን ይዛል ተብሎ የሚጠበቀው መንግስት ኦብቪየስሊ የአሜሪካ ምርጫ ሊሆን የሚችልበት ሁኔታ ሰፊ ነው የሚሆነው። አሜሪካ በጉዳዩ ላይ ሙሉ በሙሉ እጇን የምታስገባ ከሆነ ማለት ነው። ከዚህ አንጻር ይሄ በሱዳን የሚከተመው ወይም ሱዳን ላይ የሚመጣው መንግስት የአሜሪካ ፍላጎት አስፈጻሚ የሚሆን ከሆነ ወይም በአሜሪካ መንግስት ድጋፍ የሚመጣ ከሆነ ኢትዮጵያ የምትጠቀምበት ሁኔታ በግልጽ እንደሚኖር ያመላከተም ነው ይሄ መረጃ። ምክንያቱም የአሜሪካ መንግስት በቀጠናው የዌስተርኑ እነኚህ የምዕራባውያን ሀገራት ይሄ ዲሞክራሲያዊ ስርዓት የሚሉትን የፖለቲካ ማህበራዊና ኢኮኖሚያዊ ፍልስፍና ይዞ የማይመጣ ቡድን ፓርቲ ኦር ደግሞ የሆነ አካል ወደ ስልጣን የሚመጣ አካል እነኚህን እሳቤዎች ተግባራዊ ለማድረግ ካልተስማማና የዛ አይነት መንግስት አስተዳደር መዋቅርን የማይዘረጋ ወይም የዛ አይነት እሳቤን ይዞ የማይመጣ ከሆነ ፍላጎት እንደማይኖራቸውና እንደውም ለማስወገድ እንደሚጥሩ እንግዲህ ከዚህ ቀደም ባየናቸው የተለያዩ እንቅስቃሴዎች ማረጋገጥ ይቻላል። ለምሳሌ እነኚህ ምዕራባውያን ሀገራት ፕሮ ዲሞክራሲ ናቸው ማለት እነሱ ለዓለም እንደ መጫወቻ ስርዓት ወይም ደግሞ የእነሱን የበላይነት ለማስጠበቅ የዘረጉት ስርዓት ተግባራዊ እንዲሆን ከመፈለጋቸው ጋር ተያይዞ በዛም ጥቅማቸው እየተጠበቀ ስለሆነ ከነሱ በተቃራኒ የሚሄዱ መንግስታትን ሲያስገድሉ ሲጥሉ ነው የከረሙት። ለምሳሌ የፈረንሳይ መንግስት ቀደም ብለው ስፑትኒክ ባወጣው መረጃ ራሳቸው ቭላዲሚር ፑቲን እንደተናገሩት 22 የሚሆኑ የአፍሪካ መሪዎችን ፈረንሳይ ብቻዋን እንግዲህ እንዲወገዱ ስለማድረጓ ነው መረጃ የሚጠቁመው። በሌላ በኩል ሲአይኤ ወይም የአሜሪካ መንግስት ሞሳድም በተለያዩ የዓለም ሀገራት ውስጥ የተለያዩ የመንግስት ግልበጣዎች እንዲደረጉም ትልቅ አስተዋጽኦን አድርገዋል። ለማንኛውም የሁሉ መንደርደር ምንድን ነው? አሜሪካ ሱዳን የምትገባ ከሆነ በኤርትራ ያለው ስርዓት አይዘር ቶታሊ ወደ ዲሞክራሲ ወይም ምርጫን በማድረግና ከኢሳያስ ውጪ ሌላ ሰው ወንበር ላይ በማምጣት ሊተካ የሚችልበት ወይም ወደዛ ሽፍት የሚያደርግበት ሁኔታ ይፈጠራል። ኦር ደግሞ ኢሳያስ ግትር ከመሆናቸውና አሁንም የገጠማቸውን በ11ኛውም ሰዓት ቢሆን ባረጁበት በመጨረሻው ሰዓትም ቢሆን ያገኙትን እድል አቧራቸውን አራግፈው አፈር ልሰው አሁን ድጋሚ መንበረ ስልጣኑ እንደመጣ ሰው እንግዲህ አቅማቸውን ለማጠናከርም የረዳቸውን የኢትዮጵያ መንግስትን መልካም የግንኙነት ጅማሮ ወደ ጎን በመተው አሁን በጀመሩት መንገድ የሚቀጥሉ ከሆነ ያው የስርዓታቸውም የእሳቸውም መጨረሻ የማያምር ሊሆን ይችላል። ወይም ደግሞ ፍጻሜው ልክ በጎረቤት ሀገራት እንደነበሩት እንደ አልበሽር እንደ ሁስኒ ሙባረክ ከዚህ ቀደም እንደነበሩ በቀጠናው ያሉ መሪዎችና በታሪክም እንደሚታወቁ አምባገነን መሪዎች ለምሳሌ እንደ ጋዳፊን እንደ ሳዳም ሁሴንን ማየት እንችላለን። በምዕራቡ ሀገር ኃይል ሊወገዱ የሚችሉበት ሁኔታ ይመጣል ማለት ነው። በነገራችን ላይ የጂኦፖለቲክስ ተንታኞች በስፋትም የሚናገሩት አሜሪካ አንድም በሱዳን ውስጥ እጇን ማስገባት የፈለገችው ኤርትራ ውስጥ ያለውን ሁኔታ መቀየር ስለምትፈልግ ነው የሚል ሐሳብ አለ። ይሄ ደግሞ ውሃ የሚያነሳ ሐሳብ ነው። ምክንያቱም ከዚህ ቀደም የኢሳያስ አፈወርቂ መንግስት በቀጠናው ብሎም ከቀጠናው ባሻገር በዓለም አቀፍ ደረጃ ለምዕራባውያን ሀገራት ስብስብ ስጋት የሆኑ እንደ ኢራን ያሉ እና ከነሱ ጋር አንድ ላይ ከሚሰሩ ኃይሎች ጋር ግንኙነት አለው የሚለውን ነገር የሚያጠናክር ሪፖርት በሲአይኤ እና በሞሳድ አማካኝነት ለአሜሪካ ለሁለቱም ምክር ቤቶች መቅረቡ፣ አንድ የእስራኤል ፓርላማ ይህን ጉዳይ መመልከቱ፣ እንደዚሁም ከእስራኤል ጠቅላይ ሚኒስትር ቢሮ የወጡ መረጃዎች ደግሞ ከዚህ ቀደም እንዳመላከቱት እስራኤል ራሷ በኤርትራና በሱዳን በተለይ በፕሬዝዳንት በግማሽ መንግስት ፕሬዝዳንት ማለት ነው ጀነራል አብዱል ፈታህ አልቡርሃን መንግስት ላይና በኢሳያስ አፈወርቂ መንግስት ላይ ጥቃትን በመፈጸም እስከ መንግስት ለውጥ የሚደርስ እርምጃ ልትወስድ እንደምትችል አስጠንቅቃ ነበር። ስለዚህ አሁን በሱዳን እንደሚታወቀው እነኚህ ሁለት ጀነራሎች ህዝቡን ያጎሳቆለ የሀገሪቱን ገጽታ ኦልሞስት 100% ማለት በሚቻልበት ደረጃ ያጠለሸ ወይም ያጠፋ አውዳሚ የሆነ የለየለት ጦርነት ውስጥ ነው የሚገኙት። ከዚህም ባለፈ ተገዳዳሪ ኃይል ከመሆናቸው ጋር ተያይዞ ሁለቱም ትይዩ መንግስታትን መስርተዋል። ይህም ምን ያህል በሱዳን ያለው መፋጠጥና ሹክቻ እየተካረረ መምጣቱንና በዚህ ላይ ደግሞ ሁለቱ ጀነራሎች ያሰለፏቸው ከኋላ ያሉ እነሱን የሚረዷቸው ኃይሎች በጉዳዩ ላይ
ግፉበት የሚል ሐሳብ እንጂ እንዲቋረጥ አለመፈለጋቸው በሱዳን ያለው ሁኔታ አሁን ላይ አሳሳቢ ሆኖ እንዲቀጥል አድርጎታል። በተመሳሳይ በግብፅ በኩል በሱዳን በተለይ የወርቅ ንግድ ላይ በሚመለከት ለብሔራዊ ባንኳ የሚያስፈልጋት የወርቅን ክምችት ለማጠናከር ነው ወይም ሴኪውርድ ለማድረግ በማሰብ አዲስ የወርቅ ንግድ ላይ የሚሰራ ልምድ ያለው የግብፅ ፕራይቬት ካምፓኒ ወይም የግል ኩባንያ ወደ ሱዳን እንዲገባና ከአሜሪካ አቻዎቹ ወይም ደግሞ ከአሜሪካ የግል ማዕድን አውጪ ኩባንያዎች ጋር በጥምረት እንዲሰራ እያደረገች መሆኗን የተገለጸው ቢዝነስማን ሞሐመድ ኤልጋሪ ፍሮንትስ ኢጂፕትስ ቢድ ፎር ሱዳንስ ጎልድ ይላል መረጃው። ዘ ኢንዲፔንደንት፣ ስፑትኒክ፣ ታይምስ ኦፍ እስራኤል፣ ዘ ኢንተለጀንስ፣ ኦል አፍሪካን ኒውስ እነኚህ መረጃ የወሰድንባቸው ወይም በዋቢነት የተጠቀምናቸው የመረጃ ምንጮቻችን ናቸው። በተጨማሪም ከነኚህ የሚዲያ አውታሮች መረጃዎቹን በስፋት ማግኘት ትችላላችሁ ማለት ነው። ለማንኛውም backed by the General Intelligence Service, the Mohammed Steel Group owner has teamed up with Sudanese partners to invest in gold and iron mines as Cairo moves to bolster central bank's reserve ይላል። ይሄ ግብፅ መንግስት በሴንትራል ወይ በማዕከላዊ ባንክ ውስጥ ያለው የወርቅ ክምችት የበለጠ እንዲጠናከርና ወይም ደግሞ ቡስት ማድረግ መጨመር ከመፈለጉ ጋር ተያይዞ ሙሐመድ አልጋሪ የተሰኘው የማዕድን ድርጅት ወይም ራችን ላይ የኢንቨስትመንት ግሩፕ ነው ከሱዳን መሰል የማዕድን አውጪ ወይም ደግሞ በማዕድን ዘርፍ ላይ የተሰማሩ ኩባንያዎች ጋር በመጣመር በሱዳን ባለው የወርቅ እንግዲህ ገበያ ላይ ወይም ደግሞ ሽኩቻ ውስጥ እንዲሳተፍ እያደረገች ነው። በሌላ አነጋገር ሱዳን ያሉ የማዕድን ኩባንያዎች ግብፅ ካሉ የግብፅ የማዕድን ኩባንያዎች ጋር በመጣመር አብረው እየሰሩ ነው። ይሄ ምንድነው የሚያሳየው? ሁለቱ መንግስታት አብረው እየሰሩ ነው ማለት ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው መንግስትና በአልሲሲ መንግስት መካከል ይሄንን የወርቅ ንግድን ወይም የወርቅ ሀብትን መሰረት በማድረግ የተፈጠረ ትልቅ ጥምረት አለ ማለት ነው። በሌላ በኩል እንደሚታወቀው በሱዳን ያለው የወርቅ ክምችት በጣም ከፍተኛ ነው። ስለዚህ ይሄንን ለመቀራመት የግብፅ ኩባንያዎች ወደ ሱዳን ገብተዋል። አሁን የአሜሪካ ኩባንያዎች ሲመጡ እንዴት ነው የሚሆነው ጉዳዩ? በተለይ አሜሪካ ከዚህ ቀደም ከኤርትራ ጋር በነበራት እንግዲህ ንግግር ከሰሞኑም ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለፕሬዝዳንት ዶናልድ ትራምፕ በጻፉላቸው ደብዳቤ የተገኘ ሰነድ አለ። እናም የአሜሪካ ሴናተሮችና የኮንግረስሜኖች ምን አሉ? ምንም እንኳን ፕሬዝዳንት ዶናልድ ትራምፕ ከኤርትራ ጋር ያላቸውን ግንኙነት ለማጠናከርና ከዚህ ቀደም በኤርትራ ላይ ተጥሎ የነበረውን ማዕቀብ ለማንሳት ፍላጎት ቢኖራቸውም ይሄ ሁሉ አሜሪካውያን ሀገራት ጋር ሰላማዊ ግንኙነት የማይጠሉ ከመሆኑ ጋር ተያይዞ ይሄ እንዲሆን ግን መጀመሪያ ቅድመ ሁኔታ መቀመጥ አለበት በሚል ውድቅ አድርገውታል የትራምፕን አጀንዳ በኤርትራ ላይ። ያ ማለት ኤርትራ አጣብቂኝ ውስጥ ነው ያለችው። ስለዚህ አሁንም የአሜሪካ ባለሀብቶች ወደ ሱዳን ሲመጡ እነኛ የምክር ቤት አባላትና ሴናተሮች ያረጋገጡትን በሰነድም ፈርመው ያስቀመጡትን ብዙ ተቀባይነት ያገኘውን ኦልሞስት በሱዳን ያለው ሁኔታን ጄኔራሎች ጉዳይ ብቻ ሳይሆን የቀጠናው ጉዳይ አድርገው የሚያስቡት እነኚህ ሴናተሮችና የኮንግረስሜኖች በሱዳን ጦርነትም በኢትዮጵያም ለሚደረገው ትርምስ በምስራቅ አፍሪካ ቀጠና ደግሞ እንዳጠቃላይ አሁን በሚታየው ሹክቻና ይሄ የሽብር እንደዚሁም ሌሎች የጸጥታ ስጋቶች ዋና ምንጭ የሆነው የኢሳያስ አፈወርቂ መንግስት ነው የሚለውን ድምዳሜ ላይ ስለደረሱና ይህንንም በመግለጫ ጭምር ስላረጋገጡ በሱዳን አሜሪካ ከተመች ማለት የኢሳያስ አፈወርቂ መንግስት ዕድሜ አይኖረውም እንደማለት ነው። ይሄ የሚሆን ከሆነ ደግሞ የግብፅ ጥቅም ይነካል። ስለዚህ ግብፅ ልታደርግ የምትችለው ነገር ምንድን ነው? አዲስ ማዕድን መስጠት ወይ ደግሞ የእስራኤል አጀንዳ የሆነውን የሲናይ በረሃን ልትቀማ ትችላለች ማለት ነው። በዛን ሰዓት ደግሞ ግብፅ ከየትኛውም ጊዜ በላይ ከእስራኤል ጋር ወደ ግብፅ ጦርነት ልትገባ የምትችልበት ሁኔታ ይኖራል። ይሄም የግብፅን አቴንሽን ከኢትዮጵያ ወደ እስራኤል ስለሚያዞረው ኢትዮጵያ በአንድ ድንጋይ ሁለት ወፍ አገኘች ማለት ነው። ወይም በአንድ በኩል ግብፅ ፊቷን እንድታዞር ጫናዋ እንዲቆም፣ በሌላ በኩል ደግሞ ኤርትራ ወይ በሲአይኤ ወይ በሞሳድ አማካኝነት አሁንም እየታመሰች ነው። ለማንኛውም የስልጣን ርክክብ ወይም ደግሞ የመንግስት ለውጥ እንዲመጣ በማድረግ በኤርትራ ያለው ሁኔታ ከመቼውም ጊዜ በላይ ለህዝቡ የቀረበውን መንግስት ለመምረጥ እድል የሚፈጥር እንዲሆን ሊያደርጉ ይችላሉ።
ስለዚህ ይሄ ደግሞ የኢትዮጵያ መንግስት አዋጭ ነው ማለት አትራፊ ያደርገዋል። አንደኛ ያለ ጦርነት ሊሆን ይችላል። ኢንኬዝ በጦርነት እንኳን ቢሆን አሜሪካ የሆነ ሀገር ስትገባ የሆነ ነገር ቀድማ ሂሳብ ሰርታ ነው። ስለዚህ በሱዳን ያለው ወርቅ ተፈላጊ መሆኑ ይታወቃል። የአሜሪካ መንግስት ደግሞ ከሁለቱ ጀነራሎች በዋናነት ሄሚቲ ወይም ጀነራል ሐምደን ደጋሎ የሚመሩትን በዳርፉር ኒያላ የከተመውን መንግስት ነው የሚደግፉት አብዛኞቹ የምዕራባውያን ሀገራት። ስለዚህ አልቡርሃን ራሳቸው የሚወገዱበት ሁኔታ ሊፈጠር ይችላል። በዚህም ኢትዮጵያ አትራፊ ነው የምትሆነው። ምክንያቱም ቀጠናዊ እንቅስቃሴው አጠቃላይ በዚህ ቀጠና ያለው ትርምስና ሹክቻ አሜሪካውያንን እጅጉን የሚያሳስብ ከመሆኑ ጋር ተያይዞ ሁሉም ሀገራት በአንዴ ተተራምሰው የግጭት ማዕከል ከሚሆኑ የግጭቱ ምንጭ የሆነውን የኢሳያስ አፈወርቂ መንግስትን መቀየር ያስፈልጋል ብለው ስለሚያምኑ ከዚህ በፊትም በሰጡት አስተያየት ይህን ነገር አጋርተናቸዋል። ስለዚህ ኢትዮጵያ አትራፊ ነው የምትሆነው። ነገር ግን እዚህ ጋር መገንዘብ ያለባችሁ ነገር ሁለት ነገር አለ። አንደኛ አሜሪካ የተፈጥሮ ሀብትን ፍለጋና በቀጠናው ምናልባት የጸጥታ ስጋት የሚፈጠር አይነት ከሆነ ለመጠቀም እድል እንዲፈጥርላቸው። በሌላ በኩል የኤርትራ ባለስልጣናት አሁን ላይ ስጋት ውስጥ ከመውደቃቸውም በላይ ባልጠበቁትና ባልገመቱት ሁኔታ ከራሳቸው ህዝብ ተቃውሞ እየገጠማቸው ከመሆኑ ጋር ተያይዞ ለአሜሪካ ነገሩን የበለጠ የሚያቀልላት ነው የሚሆነው። ኢትዮጵያ ደግሞ ድርብ ድል የምትጎናጸፍበት ሁኔታ ነው የሚፈጠረው። ነገር ግን ግብፅ ምናልባት ኢንኬዝ በእስራኤል በኩል የአሜሪካም አጀንዳ ነው በእርግጥ የሚቀርበውን አጀንዳ እሺ ብትልስ ምን ሊፈጠር ይችላል? ኦብቪየስሊ ትራምፕ እንግዲህ የኃይል አሰላለፋቸው ወደ ነፈሰበት ከመሆኑ ጋር ተያይዞ የእነሱን ፍላጎት ላሟላው ሊያደሉ ይችላሉ። ነገር ግን ያን ጊዜ ሊረፍድ ይችላል። ለምን? የኤርትራ ህዝባዊ እንቅስቃሴ ጀምሯል አሁን። እናም በዚህ ቀጠና ላይ ያለው ሁኔታ አሳሳቢ የሆነ ከመምጣቱ ጋር ተያይዞ አሜሪካ ወርቁንም ብሩንም ወይም ሀብቱንም ባንኩንም በእጅ አዙር የምትቆጣጠርበት የኢኮኖሚ ስርዓቱንም የምትቆጣጠርበት በሌላ አነጋገር የራሷ ኮፒ ፔስት የሆነ ወይም ደግሞ ራሷ ብሬን ቻይልድ ያደረገችው መንግስት በሱዳን እንዲገነባ ልታደርግ ትችላለች። ይሄ ደግሞ በቀጠናው አዳዲስ መሪዎች፣ ወጣት መሪዎች እንዲመጡ፣ አዛውንቶች ደግሞ እንዲሄዱ ወይም ደግሞ ጡረታ እንዲወጡ የሚያደርግ ይሆናል ማለት ነው። ኢሳያስ አፈወርቂን ዋናውን ማዕከል አድርገን እናም አሜሪካ ወደዚህ ሱዳን የወርቅ ርምት ስትገባ ወይም ግድድር ስትገባ በሱዳንና በግብፅ ባለሀብቶች መካከል የተጀመረውን ቁርኝት እንዴት ነው የሚያስታርቁት የሚል ጥያቄ ይመጣል። ለምንድን ነው ከተባለ አሁን ላይ ሱዳንን በተለይ አልቡርሃን የተቆጣጠሩትን የሱዳንን ግዛቶች በሚመለከት የወርቅ ማዕድኑ ላይ በስፋት ተሳትፎ የሚገኙት የአልቡርሃን ደጋፊዎች ናቸው። ከዚህ አንጻር አሜሪካ የነ መሐመድ ሐምደን ደጋሎ ደጋፊ ሆና ባለችበት በዚህ ሁኔታ ይህንን ጉዳይ የበለጠ ማጤን ብቻ ሳይሆን በቅርበት ልትከታተለው ይገባል ማለት ነው። ምክንያቱም የአሜሪካ መንግስትና የሱዳን መንግስት የፖለቲካ ፍልስፍና ፈጽሞ የማይገናኝ ስለሆነ። ስለዚህ ከዚህ አንጻር አሁን አሜሪካ መንግስት እንቅስቃሴ የሱዳንን ወርቅ ከመውሰድ በተጨማሪ በዋናነት ቀጠናው ላይ የአሜሪካ ሳተላይቶች እንዲበዙ የማድረግ ተልዕኮ እንዳለው የሚያመላክት ነው። በሌላ በኩል ኢትዮጵያ የጠየቀችውን ጥያቄ የደገፈችው አሜሪካ ከሰሞኑ ምን ብላለች? በኤርትራና በኢትዮጵያ መካከል ያለው ውዝግብ ሰላማዊ በሆነ መንገድ እንዲፈታ ስለምንፈልግ ቀጠናውም እንዳይታመስ ኢትዮጵያ ላይ ትልቁን አደራ ጥለናል። ይህንን አምባሳደር ዶክተር ማሳድ ቡሎስ የትራምፕ ቀኝ እጅና የትራምፕ የቤተሰብ ሰው ናቸው። እዚህ ጋር እንግዲህ የምንረዳው ነገር ምንድን ነው? ግጭት ውስጥ እንዳይገቡ ሲባል አንድም የቀይ ባህር ቀጠና እንዳይታመስ ነው፣ ወደ ፕሮክሲ ዋርነት ስለሚቀየር ጦርነቱ። በሌላ በኩል ለዚህ ላረጀ ላፈጀ ስርዓት ሌላ ምክረ ሐሳብ፣ ሌላ መፍትሄ እንጂ የምናበጅለት ብረት ለበስ አዘጋጅቶ የመጣበትን አይነት ጦርነት ለማድረግ አይደለም ነው። ስለዚህ ከዚህ አንጻር የአሜሪካ መንግስት የሚሰራው ስራ እንዳለ ይሰማኛል። እናም የአሜሪካ ወደዚህ ቀጠና መምጣት በቀጠናው ባሉ ስጋት አሁን አለብን ከአሜሪካ ጋር ብለው በሚያስቡ ሀገራት የመንግስት ለውጥ ሊደረግ እንደሚችል የሚያገናዝብ ነው ማለት ነው። ኢትዮጵያም ከዚህ ተጠቃሚ እንደምትሆን ነው የሚታመነው። ምክንያቱም ኢትዮጵያ በግል ብቻዬን ልጠቀም፣ ብቻዬን እየነገድኩኝ እድገት አመጣለሁ የሚል እምነት የላትም። በጋራ እንልማ። ዓለም ስንሰበሰብ ድምፃችንን ከፍ አድርጎ ይሰማል። ስለዚህ ያንን ድምፅ እናሰማ። ወጪ ገቢ ንግድ ታሪፍ ባሪየርስ እንዲቀር በማስተማር ወይም ደግሞ ተገቢውን የሆነ እገዛን በማድረግ ይሄን ነገር ተግባራዊ ማድረግ የሚቻልበት ሁኔታ ስላለ ማለት ነው። እና እንደ አጠቃላይ የግብፅ የወርቅ አልሚ ድርጅት
ከሱዳን አቻው ጋር ኢንቨስት እንዲያደርግና በወርቅ ንግድና አጠቃላይ ምርት ሂደት ላይ ግብፅ ከሌላ ሰው ጋር እንቅስቃሴ እያደረገች ከመሆኗ ጋር ወይም ከሌላ መንግስት ጋር እንቅስቃሴ እያደረገች መሆኗን ተከትሎ አሜሪካ ወደ ሱዳን የምትገባ ከሆነ ሱዳን ያለውን የተፈጥሮ ሀብት አሜሪካ በአግባቡ ከመጠቀምም ባለፈ ለዚህ ጥቅሟ ስጋት የሚፈጥር የምዕራባውያንን ፖሊሲና አጀንዳ የማይከተል ወይም ዲሞክራሲያዊ ያልሆነ መንግስት በዚህ ቀጠና እንዲቆም ስለማይፈልጉ በዚህ ቀጠና ላይ ያለ ጠንቅ የሚሉትን መንግስት ያስወግዱታል ማለት ነው። እሺ ይሄን ካልኩኝ ሌላው ሱዳን ጉዳይ ራሱ አሳሳቢ ሆኗል። ለምሳሌ በኢትዮጵያ በተጠራው የአፍሪካ ህብረት እንግዲህ ያደራድራል ወይ ይመራል በተባለው የሲቪል ሶሳይቲ ኮንፈረንስ ላይ እንደማይገኙ አብዛኞቹ የአልቡርሃን ተተኪ ቡድኖች እንዳይገኙ በመደረጉ ይሄ ኮንፈረንስ ፖስትፖንድ እንዲደረግ ነው የተደረገው። ምክንያቱም በዚህ ቀጠና ውስጥ ትልቅዬ ጉዳትን ሊያመጣ ይችላል። ምናልባትም የዓለም አቀፍ አሸባሪ ቡድኖች መፈንጫ ይሆናል ተብሎ የሚገመተው የሱዳን ጦርነት ወይም የሱዳን የሀገርነት አጠቃላይ አሁን ያለችበት በጣም አሳሳቢ ሁኔታ ሌላ ችግር ከማምጣቱ በፊት ንግግሮችን ማድረግና ነገሮችን በሰላማዊ መንገድ በጠረጴዛ ዙሪያ ለመፍታት ከመቼውም ጊዜ በላይ አሁን ጥያቄ የሚቀርብበት እየቀረበም ያለበት ሁኔታ ነው ያለው። ስለዚህ እነኚህ የተለያዩ ስብሰባ ወይም ኮንፈረንሶች ላይ የሚጋበዙ ጉዳዩ የሚመለከታቸው አካላት በስፋት የማይታዩት ለምንድን ነው? እንግዲህ ክፉ የሚሰራ ወይም ደግሞ አገርን ከአገር የሚያጋጭ ህዝብን ከህዝብ የሚያጋጭ ሰው የሆነ ጊዜ እሱ የሚጋጭበት ሁኔታ ሊፈጠር ይችላል። እናም በቀጠናው ላይ ትርምስን ሊያመጣ የሚችለውን ይህንን ጦርነት በማስቀረትና ለሱዳንም ለኢትዮጵያም ለኤርትራም ለጅቡቲም አጠቃላይ ለዚህ ቀጠና ህዝብ ሰላምን በዘላቂነት ለማስፈንና በሌላ በኩል ያው የእጅ አዙር አገዛዙን አሜሪካ ቀጠናውን የራሷ የምታደርግበትን ሁኔታ ለመፍጠር ስለሆነ የምትገባው የአሜሪካ ጉዳይ የአልቡርሃንንም መንግስት የኢሳያስ አፈወርቂንም መንግስት በመገልበጥ ቀጠናውን ወደ ሰላም በማምጣቱ ሂደት ሊቋጭ የሚችልበት ሁኔታ ሊፈጠር ይችላል። ይሄ ነው የትንበያ መረጃው። ይህንን እዚህ ጋር ካልኩኝ ወደ ሌላኛው መረጃ ልለፍ። እንግዲህ እንደሚታወቀው አሁን ላይ በዚህ በምስራቅ አፍሪካ ቀጠና በኢትዮጵያና በኤርትራ መካከል በጣም አነጋጋሪ የሆነ ከቀጠናዊ ወደ አህጉራዊነት ከአህጉራዊነት ደግሞ አሁን ተሻግሮ ዓለም አቀፋዊ ይዘትን የያዘው በዓለም አቀፍ ደረጃ መነጋገሪያ የሆነው ኢትዮጵያ የባህር በርና የወደብ ጥያቄ ጉዳይ ከሰሞኑ መልኩን እንዲቀይርና አካሄዱ ወደ ሌላ እንዲያመራ ለማድረግ በግብፅ በኤርትራና በሱዳን መንግስታት መካከል ከዚህ ቀደም ባጋራናችሁ መረጃ መሰረት የተፈጠረው ጥምረት ኢትዮጵያ ላይ ሌላ ሻጥርን ያዘለ ኢትዮጵያን በዲፕሎማሲ ለማሳጣት ኢትዮጵያ ላይ ዲፕሎማሲያዊ ኪሳራን ለማምጣት ለምሳሌ የሆነ ነገር እንደ ኦፈር አቅርበው ያንን ነገር ኢትዮጵያ ለኔ አይመችም ስትል ይሄው ሰላም አትፈልግም፣ ድርድሩን አትፈልግም፣ ወደ ሰላም እንድንመጣ አትፈልግም በሚል እንግዲህ ለማጥቃት በማሰብ በሚገርም ሁኔታ አነጋጋሪ ሆነ አዲስ መረጃ ወጥቷል። ግሎባል ሴኩሪቲ የሚባል ያወጣው እንደ ግሎባል ሴኩሪቲ የትንተና መረጃ መሰረት ኢትዮጵያና ግብፅ በሱዳን ያለው ጦርነት እንዲቆም የሚችሉትን ማድረግ አለባቸው። እናም እነኚህ ሁለት በቀጠናው ያሉ ኢትዮጵያና ግብፅ ወይም ሁለት በቀጠናው ጠንካራ የሆነ አቅም አላቸው የሚባሉ ሀገራት በሱዳን እጃችሁን አስገብታችሁ ስላላችሁ አይዘር ደግሞ በሱዳን ስላለው ሁኔታ በአንድም ሆነ በሌላ በተዘዋዋሪም ሆነ በቀጥታ የምትገናኙ ከመሆናችሁ ጋር ተያይዞ በሱዳን ሰላም እንዲመጣ ሁለቱ ኃይሎች ወደ ድርድር ወደ ጠረጴዛው ዙሪያ እንዲመጡ ጥረት እንድታደርጉ የሚል ምክረ ሐሳብና ጥያቄ በሌላ በኩል ማስጠንቀቂያ ያዘልም ነገር መጥቷል። እንግዲህ ይሄ ግሎባል የጂኦፖለቲክስ እንቅስቃሴን ማዕከል ያደረገው ትንተና መረጃ በግሎባል ሴኩሪቲ አማካኝነት የቀረበው ማለት ነው። ግብፅ ከኢትዮጵያ ጋር በመጣመር በሱዳን ውስጥ ለሚደረገው ውይይት ዘላቂ ሰላም እንዲመጣ በሱዳን ጥረት ልታደርግ ይገባልማ ኢትዮጵያ። በተመሳሳይ ግብፅም የራሷን ፍላጎት ለማሳካት ኢትዮጵያ የምትፈልገውን ነገር በማድረግ ብሔራዊ ጥቅምን ለማስጠበቅ ግድድሩ ቀጥሏል። ይሁንና ግን አሁን እዚህ ጋር የተሰማው ነገር ምንድነው? ኢትዮጵያ የባህር በሩን ጥያቄ በአሰብ ወደብና በደቡባዊ የቀይ ባህር ቀጠና ስትጠብቅ በማዕከላዊ የቀይ ባህር ቀጠና በፖርት ሱዳን በኩል ኢትዮጵያ ባህር ኃይል እንድትዘረጋ ወይም እንድታቆምና በዚህ በቀጠናዊ የጂኦፖለቲክስ ሽኩቻ ውስጥ በዋናነትና በአብዛኛው በአንድም ሆነ በሌላ በቀጥታም ሆነ በተዘዋዋሪ ግብፅ ኢትዮጵያን ነው ፎከስ የምታደርገው። የኢትዮጵያ ጉዳትና ኢትዮጵያ ላይ ደግሞ በቀጠናው ሀገራትም ይሁን ብቻ በውስጥ ችግርም ኢትዮጵያ ላይ ለሚደርሰው ነገር ደግሞ ከኋላ ማን አለች? ግብፅ አለች።
ስለዚህ ይህንን ልዩነታችሁን ተውና በሱዳን ጉዳይ ላይ ገብታችሁ እልባት እንድታመጡ ሰላም እንድታወርዱ ተጠይቃችኋል ተብሏል በፕሬዝዳንት ዶናልድ ትራምፕ። አሁን እዚህ ጋር አንድ መገንዘብ ያለብን ነገር ያለ ይመስለኛል። አንደኛ በዚሁ መረጃ ላይ እንደገለጽኩላችሁ የኢትዮጵያን የባህር በር ጥያቄ ከደቡባዊ ኤርትራ ወይም የቀይ ባህር ቀጠና ከሆነው ከቀይ ባህር አፋሮች መገኛ ከምጽዋ ወደብ በስተደቡብ አቅጣጫ ከምጽዋ ወደብ ተነስተ ማለት ነው ወይም ተነስተን እስከ ጅቡቲ ድንበር ድረስ ያለውን የኢትዮጵያን ግዛት በድርድር የሻዕቢያ መንግስት የሚፈልገውን ነገር ሰጥታችሁ በመቀበል ወደ ዲሞክራሲያዊ ማምጣት ትችላላችሁ። አንዱ መልእክት ነው። ለምሳሌ ኢትዮጵያ መክራ ግብጽ ባትመክር ጥሩም ነገር ቢሆን ግብጽ ያንን ነገር አትቀበልም። እዚህ ጋር መገንዘብ ያለብን ነገር በዚህ ቀጠና ላይ እነኚህ ሀገራት ውዝግብ መፍታትም ውዝግብ ማምጣትም እንደሚችሉ፣ ሁለተኛ ነገር ደግሞ እነኚሁ ሀገራት በሱዳን እጃችሁ ስላለ ይህንን ግጭት ለመፍታት በዘላቂነት ሰላም ለማምጣት ሁኔታዎችን አመቻቹ። ቀጥዬ እኔ እገባለሁ ከሆነ ሁለቱ ሀገራት አሜሪካ ድጋሚ ፉክክር እንዲገቡ የሚያደርግ አጀንዳ እየሰጠች ነው ማለት ነው። ያ ማለት ኢትዮጵያና ግብጽ በሱዳን ስላለው ሁኔታ ተመካክረው ተወያይተው የሱዳን ግጭት እንዲያበቃ እንዲያደርጉ አሳይመንት የሰጠችው አሜሪካ ሙሉ በሙሉ በኢትዮጵያ አቅም ብቻ ይሸፈናል ወይ በግብጽ አቅም ብቻ ለውጥ ያመጣል በሚል አይደለም። ግን እነኚህን ሁለት ሀገራት ራሱ ፉክክር ውስጥ የሚያስገባ በአንጻሩ በሱዳን እንዲሆን የምትፈልገው አጀንዳ ተግባራዊ እንዲደረግ የምትፈልገው ፖሊሲ በፍጥነት በፉክክሩ ምክንያት ተጨባጭ ወደሆነ ገቢራዊ ነገር እንዲቀየር ለማድረግ ነው። እናም ይሄንን ጉዳይ ደግሞ ሲፈቱ በአንድ በኩል የሱዳንን ሕዝብ ጥቅም በማስጠበቅ ወደ ሰላማዊ መንገድ እንዲመጡ ነው። በሌላ በኩል ግን ምን እየተባሉ ነው እነኚህ ሰዎች እነኚህ ሀገራት በአሜሪካ እንደነገርኳችሁ አጣብቅኙ ስለማስገባት ከዛ ውጪ እነኚህ ሀገራት እርስ በርስ ይፎካከራሉ። አሳይመንት ተሰጥቷቸዋል ማለት ነው። ቀጠናው ላይ ለና አሜሪካ ሌላ ስጋት አይሆኑም። ሌላ አሳይመንታቸውን እስኪጨርሱ እዚህ ጋር የሆነ ነገር እያደረጉ ይጠብቋቸዋል። የሆነ እየተፎካከሩ ምናምን አይነት ነገር። ሶስተኛው ወይ ሄምቲን ወይ አልቡርሃንን ከጨዋታ ውጪ የሚያደርግ ጌም ላይ አይዘር ተስማምታችሁ የሆነ ነገር ቀምሩ ነው። አሁን እንግዲህ ሁለት የማይጣጣሙ ሁለት በጣም በከፍተኛ ደረጃ የሚጠላሉ አገራት ወይም ደግሞ በእርግጥ ኢትዮጵያ አጠላም በብሔራዊ ጥቅሟ ግን የመጣችባት ግብፅን እንደማተው ግልጽ ነውና በዚህ ሁኔታ ውስጥ በአባይ ግድብ በአባይ ውሃ ዙሪያ ውዝግብ ውስጥ የገቡት ግብፅና ኢትዮጵያ በሱዳን ያለውን ግጭት ፍቱ ሲባሉ ወይ አልቡርሃን ወይ ጀነራል ሙሐመድ ሐምደን ደጋሎ ሊሰናበቱ የሚችሉበት ሁኔታ አለ። ስለዚህ አሜሪካ በጨዋታው ታተርፋለች። እድል ቀንቶ ኢትዮጵያ ጀነራል ሙሐመድ ሐምደን ደጋሎ እንዲያሸንፉ ካደረገች ወይ ሁለት አገር የመሆን እድላቸው ከተረጋገጠ ዳርፉርም ኒያላን ይዞ የኢሳያስ አፈወርቂ መንግስት ደጋፊ ከሆነው ከአልቡርሃን ተቃራኒ የቆመው ጀነራል ሙሐመድ ሐምደን ደጋሎ አንድ ራሱን የቻለ ኃይል ሆኖ ይቀጥላል ወይ መንግስት ሆኖ ይቀጥላል። በሌላ በኩል የኢኮኖሚ አቅም አጠቃላይ የወታደራዊ እንቅስቃሴ ሁኔታ የሚቀየርበት የኃይል አሰላለፉ ሊሆን ይችላል ማለት ነው። እናም ከዚህ አሜሪካ እንደምታተርፍ ስለምታቀና እንደው እስካሁን ባለው ግምትና እስካሁን ባለው ነባራዊ ተጨባጭ ሁኔታም አሜሪካ በእንደዚህ አይነት ቀጠናዎች ውስጥ ወይም በእንደዚህ አይነት ሁኔታዎች ውስጥ ቀድማ ስትደግፈው የነበረው ፕሮ ዌስተርን ያልሆነን መንግስት ለምን አይሆንም? ልትደግፍ አትችልም። ወይም ፕሮ ዌስተርን የሆነ ፕሮ ምዕራብ የሆነ መንግስት ነው ልትደግፍ የምችለው። አሁን ባለው ተጨባጭ ሁኔታ ደግሞ ጀነራል ሙሐመድ ሐምደን ደጋሎ ወይም ሄሚቲ የሚመሩት መንግስት ከአልቡርሃን መንግስት በጣም በተሻለ መልኩ ምን አለው? መሰረት አለው፣ የድጋፍ መሰረት አለው ከአውሮፓ ህብረት ወይም ኢቭን ከአሜሪካን መንግስት። ለምን? የሲቪል አስተዳደር እንዲመጣ ይፈልጋል፣ የምርጫ ሁኔታ እንዲኖር ይፈልጋል፣ በርካታ በሀገሪቱ ያሉ አዳዲስ ነገሮች እንዲመጡ ይፈልጋል። የሄሚቲ ጦር እንደውም ከሲቪሉ የሱዳን አስተዳደር ጋርም በጣም ክሎዝሊ በጥብቅ ቁርኝት አድርጎ የሚሰራውና የሲቪል አስተዳደር ላይ ያለውን አቋም በግልጽ ያመላከተው ይሄኛው የፈጥኖ ደራሽ ወይም አርኤስኤፍ የሚባለው በሱዳኑ የጦር ጀነራል ሙሐመድ ሐምደን ደጋሎ የሚመራው ኃይል ነው። ስለዚህ አሜሪካ በወርቅ ንግዱ አሳባ የኢንቨስትመንት ያው ኦብቪየስሊ ያው የስለላ ተቋማትም ናቸው እነኚህ የአሜሪካ ኢንቨስትመንት ኩባንያዎች አብሮት የሚሄዱት በስፋት ይነገራል። ግን ወደኛ አጀንዳ ወደዚህ ወደ ቀይ ባህርና ወደ አባይ ወንዝ ዙሪያ ወዳለው ውዝግብ ስናመጣው የአሜሪካን አሁን ወደ ሱዳን እገባለሁ የማለት ጥያቄ ከዚህ ቀደም ሲአይኤና እስራኤል የአልቡርሃንን መንግስት የኢሳያስ አፈወርቂ መንግስት
ከኢራን ጋር ቁርኝት ፈጥረው ከኢራን መሳሪያ ያስገቡ ነው ተብሎ የተነሳባቸውን ትችት መሰረት አድርጎ አረጋግጦ ቡድኑ ትንታኔ እሰራበታለሁ ብሎ እንግዲህ እዚህ ጋር መረዳት ያለብን ነገር የሱዳን ወቅታዊ ሁኔታ በተለይ የአልቡርሃን ጦር እና አልቡርሃን ጦሩን የሚመሩበት የመሳሪያ አቅም እና ይሄ ጦሩ የሚጠቀመው መሳሪያ አቅም ከኢራንም ጭምር የሚመጣና በዛም የታጠቀችው ነው የሚለው ነገር ውሃ ስላነሳ ፕሬዝዳንት ዶናልድ ትራምፕ ትላንትና ጠቅላይ ሚኒስትር ኔታንያሁ በኤርትራም ሆነ በሱዳኑ አልቡርሃን መንግስት ላይ እርምጃ እንወስዳለሁ፣ ያ እርምጃ ደግሞ ህልውናቸውን የሚገዳደር የኤርትራንም አገርነት ጥያቄ የሚያፈርስ ነው የሚለውን ስለሚያውቁና ሌላም ዝም ተብሎ በሆነ ነገር ዝም ብሎ የሚሰራ ነገር አንዳንዴ ሰምታይምስ ሌላ ውጤት ሊያመጣ ስለሚችል በተለይ እስራኤልና አሜሪካ በጥምረት የሚሰሩ ከመሆናቸው ጋር ተያይዞ እስራኤል ሁለቱንም የቀጠናው አሁን ላይ ጽንፈኛ የሚባሉ መሪዎችን ኢሳያስ አፈወርቂንም አልቡርሃንንም አጸፋዊ እርምጃ ወስድባቸዋለሁ፣ የመንግስት ለውጥም ሊሆን የሚችል እርምጃ ከእስራኤል በኩል ይጠበቃል ሲሉ የሰጡትን አስተያየት አሜሪካ በተዘዋዋሪ ልትተገብረው ነው ማለት። ይሄ ደግሞ ለኢትዮጵያ ትልቅ ብስራት ነው። ለምን እነኚህ ሀገራት ሳይጨናነቁ እርስ በርስ ሳይጎነታተሉ በተለይ ሱዳንና ኢትዮጵያ በሰላም የሚዘልቁበት ከዚህ ቀደም ግብፅም ሱዳንም ኢትዮጵያም የተስማሙባቸው ግን ደግሞ የቴክኒካል ኮሚቴውን ውጤት ግብፅ ሳትቀበል ሱዳን ተቀብላ ያለፈችበትን በተለይ ሱዳን ኢትዮጵያን የተቀበለችበትን አግባብ ዳግም ወደ ኋላ በማጤንና በመመለስ ግብፅን እንደ ጀሌዎቿ የማግለል ሥራ ለመስራት ለኢትዮጵያ መንግሥት ይጠቅማል። ያም ሆነ የአሜሪካ መንግሥት በሙሉ አቅሙ ወደ ሱዳን የመግባቱ ዕቅድ የወርቅ ሀብቱን ለመጠቀምም ቢሆን ከኋላ ያዘለው ዕቅድ ግን ትልቅ ዕቅድ ነው። እናም ከዚህ አንጻር አሜሪካ ሱዳን የምትገባ ከሆነ የኢሳያስ አፈወርቂም የአልቡርሃን መንግሥትም ህልውናቸው አደጋ ላይ ይወድቃል ወይም ሊሰናበቱ ይችላሉ። እስራኤል ከዚህ ቀደም በዳህላክ ደሴቶች አካባቢ ወይም ከዳህላክ ደሴቶች ትልቁ በሆነው ከቢርና በተለይ ዱሜራም አካባቢ በእርግጥ ዱሜራ የጅቡቲና የኤርትራ በሚል ውዝግብ አለበት። ዱሜራ የኢትዮጵያ ነው ይታወቃል። በኋላ ላይ እንግዲህ የምናየው ነገር ይኖራል የባህር በሩ ሲመለስ። ለማንኛውም አሁን ባለው ሁኔታ እስካሁን በሄድንበት ርቀት ባለፉት 33 ዓመታት ኤርትራ ከጅቡቲም ጋር ግጭት ውስጥ ገብታ ነበር እና ይሄ የጅቡቲ የያዘችው የጦር ሰፈር አሁን ስጋት ውስጥ እየወደቀና ኢቭን ጅቡቲ ራሷ ኢትዮጵያ የባህር በር መጠየቋ ስላሰጋትና ቢሊዮን ዶላሮችን ከኢትዮጵያ ወጪ ገቢ ንግድ ስለምታገኝ ያ ደግሞ ያንን እንዳታጣ ከመስጋቷ የተነሳ አሸባሪ ቡድኖችን ወደዚህ አካባቢ ስትሰበስብ ነበር። የአሜሪካ መረጃ ትሰበስባለች በሚል አሜሪካ ጦሯን ወደ ሶማሌላንድ አጎረቤት ሀገር ልታዘዋውር የምትችልበት ሁኔታን አረጋግጣለች ከዚህ በፊት። በተመሳሳይ እነኚህ ከዳህላክ ደሴቶች በኢራንና በእስራኤል ጦርነት ወቅት ወደ እስራኤል የተተኮሱ ሚሳኤሎች ሁቲ ብቻ ከየመን የተኮሳቸው ሳይሆኑ ከዳህላክ ደሴትም ጭምር ከኢራን ጋር ወዳጅነት ካለው አገር ወይም ደግሞ ከሆነ አካል ጋር የሚዛመድ አድርገው በሪፖርት ደረጃ ማረጋገጫ ማስረጃም አቅርበውበት ስላሉ አልቡርሃንም ላይ እርምጃ ወስዳለሁ፣ ከኢራን መሳሪያ ይገዛል፣ የኢራን ሚሳኤሎች ይታጠቃል፣ ለኢራን ደግሞ የጦር ሰፈርን ሰጥቶ እኔን ሊያስጠቃኝ ነው ስትል እስራኤል ከዚህ ቀደም አስታውቃለች። ይሄ ማለት የአልቡርሃን መንግስት ከኢራን ጋር እና ከመሰል የሽብር ቡድኖች ጋር ግንኙነት አለው። በተመሳሳይ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በዚህ ነው የተወገዙትና የተከሰሱት በእስራኤል። ስለዚህ የአሜሪካ አሁን እንደዚህ በተባለበት ሁኔታ ወደ ምስራቅ አፍሪካ በሙሉ ኃይል መምጣት የኤርትራና የሱዳን መንግስታት ሊያበቃላቸው ነው ማለት ነው። ያ ማለት የሱዳኑ አልቡርሃን ለምንድን ነው ከተባለ አሜሪካ የእስራኤልን አጀንዳ ለማስፈጸም ነው ወደ ሱዳን የምትገባው። የእስራኤል አጀንዳ ማለት ደግሞ የአሜሪካ አጀንዳ ነው። እስራኤል አትችልም ወይ ከተባለ የእስራኤልን ኢሜጅ መጠበቅ ይፈለጋል። አሁን ላይ እስራኤል ከስንቱ ጋር ነው የምትናከሰው? ዓለም እንዴት እስራኤል ላይ እንዳመፀ ጀርባውን እንደሰጠ አይተናል። ምንም እንኳን አንዳንድ ሀገራት ፌክን እውነት ለማድረግ የማስመሰል ሥራን ቢሰሩም ማለት ነው። እናም አሜሪካ ሱዳን ስትገባ አምባገነን መንግስታት ከዚህ በኋላ በዚህ በምስራቅ አፍሪካ ቀጠና እድል አይኖራቸውም ማለት ነው። ያ ማለት ኢሳያስ አፈወርቂም ጄኔራሉም ሊወገዱ ይችላሉ። ይሄም ነው ደግሞ የታቀደው። በሌላ በኩል የሲቪል አስተዳደርን ፕሮሞት የሚያደርገው የሄሚቲ አስተዳደር ወደ መንበረ ስልጣን ወደ ካርቱም እንዲመጣ አይዘር ደግሞ ሁለቱ ስፕሊት አድርገው
ዳርፉር ላይ የከተመው መንግስት ሆኖ እንዲቀጥል ሱዳን ለሌላ ለተጨማሪ ጊዜ ሌላ ተጨማሪ እንደ ደቡብ ሱዳን አይነት አገር ከሷ ሊገነጠል ነው። ያም ዳርፉር የሚባለው ግዛት ወደ አገርነት ራሱን አሳድጎ ሊገነጠል የሚችልበት ሁኔታ ይኖራል ማለት ነው። በዋናነት ግን ንግግሩን አሜሪካ ይሄን አጀንዳዋን ከኋላ የደበቀችውን አጀንዳ ተግባራዊ ለማድረግ ከፖርት ሱዳን ነው መጀመሪያ የፈለገችው። ይህም በራሱ የሚያመላክተው ነገር አለ። እናም ይህንን ጉዳይ እንግዲህ መሰረት በማድረግ ኢትዮጵያና ግብፅ በሱዳን ያለውን ጦርነት እንዲረግብ ወይም ሰላም እንዲመጣ የበኩላቸውን ጥረት እንዲያደርጉ በአደራዳሪነትም እንዲገቡ የትራምፕ አስተዳደር ይፈልጋል። የአሜሪካ የወርቅ አልሚ ድርጅቶች ወደ ሱዳን ሊገቡ በዝግጅት ላይ ናቸው ማለት ነው። የመጨረሻው እንግዲህ የኢትዮጵያን የባህር በር ጥያቄ ግሎባል ሴኪዩሪቲ ባወጣው ትንተና ከቀይ ባህር ደቡባዊ ቀጠና ወደ ፖርት ሱዳን ወደ ላይ ወደ ማዕከል ወደ ሰሜን ሳይደርስ ማዕከል ወደ ሆነው የቀይ ባህር ቀጠና መውሰድ ሰሞኑን ኤርትራ፣ ሱዳንና ግብፅ የፈጠሩትን ጥምረት ተከትሎ ባደረጉት ድብቅ ስብሰባ ተመክሮበት ፐርፐዝሊ ለአጀንዳ የተሰጠ የወጣ መረጃ ነው። ለምንድን ነው ከተባለ እንደ መረጃው ኢትዮጵያ በፖርት ሱዳን በኩል ወደብ እንድታገኝ እነኚህ ሶስቱ ሀገራት የተስማሙት፣ ያም ወደብ እንግዲህ ዘላቂነት አይኖረውም ይታወቃል። በሌላ በኩል ኢትዮጵያ እሺ ብላ ስምምነት እስክትፈርም ብቻ እነሱ የሚሉትን ነገር የተግባቡበትን ነገር ተግባራዊ ማድረግ ይጀምሩና ግብፅም ሱዳንም ኤርትራም በኋላ ላይ ወግጂ ለማለት ነው ወይም ወደዛ ለማለት ነው። በሌላ በኩል ኢትዮጵያ ይህንን ስምምነት አልቀበለውም ብላ ወይም ይህንን ምክረ ሐሳብ አልቀበልም ብላ አሽቀንጥራ የምትጥለው ከሆነ ሰነዱን ወይም ደግሞ ይህን ምክረ ሐሳብ ይኸው ኢትዮጵያ እንደዚህ አይነት ሰላም ማትፈልግ በኃይል ብቻ መጠቀም የምትወድ አገር ነች ብለው የኢትዮጵያን ስም ለማጠልሸት ነው በግሎባል ሴኪዩሪቲ በኩል እንግዲህ አቅርበዋል ተብሎ የቀረበው ሐሳብ ምክረ ሐሳብ ማለት ነው። ለማንኛውም ይህ ሐሳብ እንዳለ ሆኖ የግብፅና የሱዳን መንግስት አሁን ላይ ተጣምረው እየሰሩ ከመሆናቸው ጋር ተያይዞ በአባይ ግድብና በአባይ ወንዝ ዙሪያ በግብፅ በሱዳንና በኢትዮጵያ መካከል ያለውን መሰረታዊ ወይም ተጨባጭ የሆነ ግንኙነት በሰላማዊ መንገድ ለማረቅና ግንኙነቱ ዳግም ወደ ሰላማዊ ዲፕሎማሲ እንዲቀየር ወይም ወደ ሰላማዊ የንግድና የቀጠናዊ አጠቃላይ ሌሎች ትብብሮች ማዕቀፍ እንዲቀየር እነኚህ አገራት በተለይ ሱዳን ለኢትዮጵያ የባህር በር ጥያቄን በኤርትራና አሁን እስከ ጅቡቲ ባለው በኤርትራ እጅ ስር የሚገኘውን የቀይ ባህርን ቀጠና ደቡባዊ ቀጠና ሳይሆን ፖርት ሱዳንን ተጨባጭ ወይም ደግሞ አማራጭ የንግድ ወደብ በማድረግ በዛውም የባህር ኃይል ተሰጥቷት በምትኩ ግብፅና ሱዳን ኢትዮጵያ ያሉበት ዝናብ በሚጠፋበት በበጋ ወቅት የዝናብ መጠኑ የሚቀንስበት አንዳንድ ቦታ ዝናብ ጠፍቶ ግን ደግሞ በአጠቃላይ የውሃ መጠኑ በሚቀንስበት ወቅት ኢትዮጵያ ካላት ከግድቡ ላይ ካቆረችው ውሃ መልቀቅ የምትችልበት ወይም ደግሞ ለመልቀቅ የምትገደድበት ለነሱ በድርቅ ጊዜም ደግሞ ኢትዮጵያ መልቀቅ አለባት ብለው የሚያምኑትን የውሃ መጠን እንድትለቅ የሚያስገድድ ውልን እንድትፈርምላቸው ጥያቄ ቀርበዋል ማለት ነው። ይህንን የኢትዮጵያ መንግስት ይቀበለዋል አይቀበለውም በቀጣይ አብረን ነው የምናየው። ነገር ግን ዋናው ተጨባጭ ሁኔታ ኢትዮጵያ በዚህ ጉዞ በአጠቃላይ በዚህ በምስራቅ አፍሪካ የኃይል አስተላለፍ ስርዓት ውስጥ እያደረገች ያለችው እንቅስቃሴ ሰላማዊና በሰጥቶ መቀበል መርህ ላይ የተመሰረተም ቢሆን ሀገራቱ በአዎንታዊነት ዩንታ ስላልሰጡት በዚህ ቀጠና ውስጥ በተለይ አሁን እንደ ኤርትራና የአልቡርሃን መንግስት እያኮበኮቡ እንዳሉት ኢትዮጵያን ለመውጋት በዝግጅት ላይ እንዳሉት አይነት ሐሳብን አጠናክረው ወደፊት የሚገፉበት ከሆነ የምዕራባዊ ሀገራትም ሌሎች ሀገራትም እነሱም ላይ ተጨባጭ እርምጃን በመውሰድ እንግዲህ ላንድ ሎክዷ ኢትዮጵያ የባህር በሯን የምታስመልስበት የራሷን ፕሮጀክት ማስፋፊያ ግንባታ የምታደርግበት ኢኮኖሚዋን የምታሳድግበት ዜጎቿን ከስደት እፎይ የምታስብልበት ትልልቅ ሜጋ ፕሮጀክቶችን በመገንባት ትልልቅ የሥራ ዕድልን ልትፈጥር የምችልበት ሁኔታ ይሰፋል ማለት ነው። ከዚህ አንጻር የቀጠናው ሁኔታን በአግባቡ በመረዳት አሁን ላይ ባለው ሁኔታ መናገር የሚቻለው ነገር የኢትዮጵያ መንግስት በዚህ በምስራቅ አፍሪካ ቀጠና ላይ ከቀጠናው ሀገራት ጋር ለመስራት የሚያደርገውን ጥረት በትብብር አብሮ ለመቀጠል የሚያደርገውን ጥረት ለማኮላሸት እንቅስቃሴ እያደረጉ ያሉት እነኚህ ሁለት ሀገሮች እና ሶስተኛዋ ዋናዋ ማስተር ማይንዷ ግብፅ አለች። አሁን አሜሪካ ባቀረበችው ምክረ ሐሳብ የማይስማሙ አሊያም ደግሞ ነገሩን በሰላማዊ መንገድ መፍታት የማይችሉ ከሆነ ቀጣዩ እርምጃ ከእስራኤል በኩል በቀጥታ ሊሆን የሚችልበት ሁኔታ ይኖራል። ያም ተመልሶ
ቀደም ሲል እንደነገርኳችሁ የአልቡርሃንንና የኢሳያስ አፈወርቂን መንግስት አደጋ ላይ የሚጥል ነው። በዚህ በግሎባል ሴኩሪቲ አማካኝነት ኢትዮጵያ የፖርት ሱዳንን እንደ አማራጭ ወደብ እንድትጠቀም ወይም የመጠቀም መብት እንድታገኝ፣ በሌላ በኩል የባህር በሩን ጥያቄ ይመልሳል የተባለውን የባህር ኃይሉን ጦር የምታሰፍርበት ቦታም በፖርት ሱዳን አካባቢ በመስጠት እንቅስቃሴ ሊደረግ የሚችልበት ሁኔታ የሰፋ ይሆናል ማለት ነው። ይሄ እንግዲህ የሚያሳየው ምንድን ነው? በኢትዮጵያ በኩል አሁን ኢትዮጵያ የፖርት ሱዳንን ከጅቡቲም በላይ ጅቡቲ ራቀኝ እያለች፣ ቅርቡ አሰብ ነው እዚህ አካባቢ ለኢትዮጵያ ለአዲስ አበባ የሚቀርበው። ለምሳሌ ከዚህ ቀደምም እንደገለጽኩላችሁ ወይም ልናደርሳችሁ እንደሞከር ነው ወደ 920 ኪሎ ሜትር ነው። በእነኚህ በሁለቱ ወደቦች መካከል ከ220 ኪሎ ሜትር በላይ ልዩነት አለ በአሰብ ወደብና በጅቡቲ ወደብ መካከል። ያ ማለት የጅቡቲ ወደብ በጣም ሩቅ ነው ከአሰብ ወደብ። ይሄኛው ወደ 700 ምናምን ኪሎ ሜትር ነው፣ ያኛው ወደ 920 ምናምን ኪሎ ሜትር ነው። አሁን ጭራሽ ወደ ፖርት ሱዳን ትዙር ኢትዮጵያ የፖርት ሱዳንን በአማራጭነት እየተጠቀመች እዛው የባህር ኃይሏንም አስፍራ ለግብፅና ለሱዳን የሚጠቅም በአባይ ወንዝ ላይ አሳሪ ውል ትፈርም የሚለው ሐሳብ ቀደም ሲል እንደገለጽኩላችሁ ኢሳያስ አፈወርቂ፣ አልቡርሃንና አልሲሲ ቁጭ ብለው መክረው ኢትዮጵያን የዲፕሎማሲ ድርቅ እንዲመታት ወይም ደግሞ በዲፕሎማሲ ኪሳራ እንዲደርስባት ለማድረግ ፐርፐዝሊ ያዘጋጁት ምክር ሐሳብ ነው። በምሁር በኩል ይገለጽ እንጂ ይሄ ደግሞ ፈጽሞ የሚሆን አይመስለኝም። አይደለም ፖርት ሱዳን የኢትዮጵያ ቀጥተኛ ድንበር የሆኑትም ራሳቸው ምናልባት አሁን ባለው ተጨባጭ ሁኔታ ሩቅ ሊሆኑ የሚችሉበት ሁኔታ አለ እና ዋናው አማራጭ በዚህ በአሰብ በኩል በደቡባዊ ቀይ ባህር ቀጠና በኩል ያለው አካባቢ ቀድሞውኑም የኢትዮጵያ ነው። የተዘረጋ መሰረተ ልማት አለ። ከሁሉም በላይ የመሰረተ ልማት ለመዘርጋትም ኢትዮጵያ ውስጥ ነው ብዙ መሰረተ ልማት የሚደረገው። ባህሩም የኢትዮጵያ ነው። ስለዚህ ከዛ አንጻር ለኢትዮጵያ የሚጠቅመው ይሄኛው ነው። የፖርት ሱዳን ከተባለ ምናልባት ሰሜን ኢትዮጵያን ብቻ ነው የሚጠቅመው። እንደ አማራጭ ወደፊት ፖርት ሱዳን ለጥቅም ሊውል ይችላል ሜቢ። ግን ኢትዮጵያ የባህር በሯን ካስመለሰች ምን ልትሰራ ፖርት ሱዳን ትሄዳለች? እንደገና ፖርት ሱዳን በባለቤትነት ነው የሚሰጣት? እንዴት ነው ይሄን ሁሉ በፖርት ሱዳንና በኢትዮ ሱዳን ድንበር ያለውን መካከል ያለውን ግዛት እንደዚህ በላይ በራ ነው ኢትዮጵያ ሄዳ እዛ ፖርት ሱዳን የምታርፈው? እንዴት ነው? እኛ ሰላማዊ የንግድና ቀጠናውን የማስተሳሰር አማራጭ ይሆናል ብለን ያቀረብነውን የማትቀበል ይሄው ጸብ አጫሪ ሀገር ነች ብለው ኢትዮጵያን ቀድሞኑ ለመውጋት አጀንዳ ስለጨረሱ ኢትዮጵያ ይህንን አጀንዳ እንደማትቀበለው ስለሚያውቁ አልቀበልም ስትል በዲፕሎማቲክ ኮሚኒቲው አማካኝነት ውግዘት እንዲደርስባትና እነሱ ኢትዮጵያ ላይ ለመክፈት የሚሞክሩት ወይም የተዘጋጁት ጦርነት ራይትፉል እንደሆነ ሌጋል ቤዝ እንዳለው ክሌም ለማድረግ ወይም ጀስቲፋይ ለማድረግ ፐርፐዝሊ የተዘጋጁበት ነው። ይህንን ደግሞ ኢትዮጵያ አትቀበለውም። ይልቁንም በአሜሪካ ወደ ሱዳን መምጣት ኢትዮጵያ የበለጠ ተጠቃሚ ልትሆን የምትችልበትና እንደውም የኢሳያስ አፈወርቂ መንግስትና አልቡርሃን ጌት ሪድ ኦፍ ሊደረጉ የሚችሉበት ሁኔታ ሊኖር እንደሚችል እንግዲህ መመላከት ይችላል ማለት ነው። በዚህ መረጃ መሰረት እንግዲህ ሲተነተን ማለት ነው። ሌላው ጉዳይ ይሄ ሁኔታ የሚፈጠር ከሆነ ወይም በጦርነትም ጭምር አሁን ኢትዮጵያና ኤርትራ ጦርነት ውስጥ የሚገቡ ከሆነ ኢሳያስ ከሰሞኑ ይኮበልላሉ፣ የኢሳያስ የሻዕቢያ ዘመን አብቅቷል፣ ይሄ ሁኔታ የማይቀር ነው ሲሉ አስተያየት የሰጡት የአሜሪካው ልምድ ያላቸው ጉንቱ የሚባሉት ዲፕሎማት ቲቦር ናጊ የሰጡት አስተያየት ኢሳያስ አፈወርቂ ከኮበለሉ ብልጦ ነው ማምለጥ ከቻሉ የፕሬዝደንት መንግስቱ አይነት እጣ ፈንታ የመኮብለል ማለት ነው ባጭሩ። በሌላ በኩል ደግሞ ያው የመኮብለል ሲባል ከሀገር ወጥቶ ሌላ ሀገር አሳይለም ጠይቆ የጥገኝነት ጠይቆ የፖለቲካ ጥገኝነት መኖር ማለት ነው። እንግዲህ የመንግስቱ ኃይለማርያም ከኢትዮጵያ መውጣትን በሚመለከት አስተያየት የምትሰጡ ሰዎች አላችሁ። ኮብልሎ አይደለም ምናምን የምትሉት ነገር አለ። ችግር የለውም እሱ ኮብልሎም ይውጣ፣ በሲአይኤ ሴራ የሚውጣ ኢንፋክት በሲአይኤ ሴራ እንደወጣ የሚነገርበት በስፋት የሚታመን መረጃ አለ። ይሁንና ግን ስልጣናቸውን ለቀው ነው የሄዱት። ሲሄዱ ለህዝቡ ነግረው ለቀቄ ሄጃለሁ ብለው አይደለም የሄዱት። ስለዚህ ኮብልለዋል የሚባለው በዚህ ምክንያት ነው። ጀቱንም አብራሪውንም እንዴት ከኢትዮጵያ በአውሮፕላኑ ሲወጣ እንዴት ከኢትዮጵያ እንደወጣም እኮ ይታወቃል። ወዴት እንደሚሄድ የማያውቅ ፓይለት ወደዚህ ሂድ እየተባለ ነው ከኢትዮጵያ የወጣው። ስለዚህ ይሄ አልኮበለሉም፣ ሲአይኤ ነው እንደዚህ ያደረጋቸው የሚለውን ነገር ጀስቲፋይ ሊያደርግ አይችልም። ኤንዌይስ ኮብልለዋልም ቢባል ችግር የለውም፣ ያን ያህል ችግር የሚያመጣ አይመስለኝም።
ለማንኛውም ኢሳያስ አፈወርቂ አሁን ያለው ሁኔታ ተፈጥሮ ከስልጣን የሚወርዱ ከሆነ ቀድመው ይህን ነገር ባነው የሚለቁ ከሆነ ወይም የሚወጡ ከሆነ አሁኑኑ ያው የመኮብለል ዕጣ ነው የሚገጥማቸው ተብሏል። የመንግስቱን ዕጣ ፈንታ ከፍ የሚል ከሆነ ደግሞ እንደ ጋዳፊ በራሳቸው ዜጎች ተቀጥቅጠው የሆነ አደጋ ላይ ሊወድቁ የሚችሉበት ሁኔታ ይመጣል ሲሉ ነው አምባሳደሩ ይህንን በኤክስ ማህበራዊ ትስስር ገጻቸው ላይ የለጠፉት ሐሳቡን። ታዲያ ይህንን ሐሳብ መሰረት አድርገን እና አሁን በኤርትራ የወጣቶች አመጽ በጣም እየተስፋፋ ከመምጣቱ ጋር ተያይዞ የጦር መኮንኑም እጅጉን በኢሳያስ አፈወርቂ መንግስት ላይ እየተበሳጨና ውስጡን እየተቀጣጠለ ያለ ረመጥ ስላለ የሚፋጅ እሳት ስላለ ያ ነገር ሲፈነዳ ወይ ያ ነገር ሲወጣ እንግዲህ ኢሳያስ ሊዋጡ እንደሚችሉ ግልጽ ነውና ይህም በቅርቡ ሊሆን የሚችልበት ሁኔታ እንዳለ ይነገራል። ለማንኛውም ይሄ ነገር የሚሆን ከሆነ ኢሳያስ አፈወርቂ ወዴት ሊሄዱ ይችላል? መላምት አቅራቢዎች ዩጋንዳ በፕሬዝዳንት ዩዌሪ ካጉታ ሙሴቬኒ የሚመራው መንግስት ጥገኝነት ሊሰጣቸው ይችላል። ይሁንና ግን ጥገኝነት ቢሰጣቸውም አሁን ዩጋንዳ ውስጥ ባለው ሁኔታ በርካታ ኤርትራውያን እዛ ኢንቨስት ስላደረጉ ተቃውሞ ሊበረታባቸው ይችላል የሚል ግምት አለ። ግን ግምቱ ሲቀመጥ ዝም ብሎ አይደለም። ለምሳሌ ኢዲ አሚን ዳዳ ከዛ ወደ ሳውዲ አረቢያ ሲሄድ የነሱ የቀድሞ ፕሬዝዳንት አምባገነን ነው። ሳውዲ አረቢያ ሲሄድ እኮ ሳውዲ አረቢያ ኢንቨስትም ስላደረገ ነው፣ ዝም ብላ አይደለም ጥገኝነት የሰጠችው። ስለዚህ ዩጋንዳ ነው የሚሄዱት። ኢሳያስ አፈወርቂ ወደ ዩጋንዳ ነው አምልጠው ወይም ደግሞ ኮብልለው የሚሄዱት እየተባለ ነው። ወደዛ የሚሄዱት ደግሞ እዛ ኢንቨስትመንት አላቸው። ይህንን ኤርትራውያን ብዙ ላያውቁት ይችላሉ። ለማንኛውም ኢሳያስ አፈወርቂ ከኤርትራ እየቆረቆዘች እሳቸው ግን ሌላ ሀገር ኢንቨስትመንት እንዳላቸው ማወቅ ያስፈልጋል። ሌላው ሳውዲ አረቢያ ነው። ሳውዲ አረቢያ የኢሳያስ ሁለተኛ መዳረሻ ልትሆን ትችላለች። አይዘር ደግሞ ያማየውን ከሆነና ኢሳያስ ያለምንም እንትን የሚወገዱ ከሆነ ሊኮበልሉ የሚችሉበት አገር እንደ ቀድሞ ቻይና፣ ራሻ አይባልም ወይ ደሴቶች ወይ ደግሞ ወደ እስያ ውስጥ ያሉ እንደ ኢራንን የመሰሉ አገራት ሊሆን የሚችልበት ሁኔታ በስፋት እየተነገረ ነው የሚገኘው። ይሄ ደግሞ ከምን አንጻር ነው? አሁን ላይ ካለው ቅርበትና በተለይ አሁን ላይ ወደዚህ ቀጠና ኤርትራ ምናልባት ኢሳያስ አፈወርቂ የመሳሪያ ድጋፍም እያገኙ ያሉበት ቀጠና ከመሆኑ ጋር ተያይዞ ወደዛ አካባቢ ሊሄዱ የሚችሉበት ሁኔታ አለ። ይሄ ሲባል ግን አንድ ነገር በዚህ ጋር ለማስገንዘብ የምፈልገው አገራት ብዙ ጊዜ በመሪዎች እየተመሩ መሪዎቹ አምባገነን ሆነው ወይም ደግሞ የሆነ ችግር ገጥሟቸው ከስልጣን ሲነሱ ከህዝቡ ጋር ስምምነት ፈጥረው እዛው መኖር የማይችሉበት ሁኔታ ሲፈጠር የሚሸሹት ኢንቨስት ወዳደረጉበት አገር መሆኑን መረዳት አለባቸው። ዝም ብለው ብቻ አይደለም የሚሰደዱ። በዛ አገር ህግ መሰረት ከትመው ለመኖር የሚያስችል የኢኮኖሚ መሰረት ሊኖራቸው ይገባል። ይሄን ደግሞ መሪዎች ቀድመው ነው የሚያስቡበት፣ ጥያቄ የለውም። ኤንዌይስ እና ይሄን ያለው ሁኔታ እንግዲህ በቀጣይ ምን ልናይ እንችላለን? ይሄ የምስራቅ አፍሪካ ቀጠና ምን አይነት ነገር ይዞልን ሊመጣ ይችላል የሚለው ጉዳይ አሳሳቢ፣ አነጋጋሪ ደግሞ አጓጊ ሆኖ ቀጥሏል። በእርግጥ ግን ኢትዮጵያ የባህር በሩን የምታገኝበት እድል ግን በጣም ሰፊ እንደሆነ የሚያጠራጥር አይደለም። ይህንን በብዙ መልኩ መተንተን ይቻላል። እንግዲህ በሌላ ቪዲዮ አሁን ዛሬ ረጅም ሰዓት ወሰድኩኝ። በሌላ መረጃ ሌሎች መረጃዎችን አክለን ከኢትዮጵያ ብሔራዊ ጥቅም ጋር የሚተሳሰሩ ቀጠናዊ፣ አህጉራዊና ዓለም አቀፋዊ መረጃዎች ጨምረን ወደ እናንተ ዳግም እስክንመለስ ለዛሬ ካቀረብንላችሁ የገበያ ፖድካስት የገበያ ሚዲያ ልዩ የፖድካስት ፕሮግራም በርካታ ቁም ነገሮችን እንደገበያችሁ በመገንዘብና አብሮነታችሁን በማድነቅና በማመስገን ለዛሬ በዚሁ ተሰናበትኩኝ። ቸር ሰንብቱልን። ሰላም።